እናቴ በመሃል ሞተችብኝ። ክርስትና እናቴ ስትሞት እናቴ ቤት ገባሁ ተመልሼ። ምክንያቱም የክርስትና እናቴ ባለቤት አጎቴም ጭምር ነው። ግን እኔ እንጀራ እናት እዚህ ሴት አስገብቼ እቺ ልጅ ማንገላታት ስለማልፈልግ አንቺ ግን አሳድጊያት አንቺ ጋር ትሆን በምችለው መንገድ እረዳሻለሁ በሚል ወደ እናቴ መለሰኝ። እናቴ ጋር በምኖር ሰዓት ግን እንጀራ አባት ስላለ እንጀራ አባት በጣም ነበረ በስራ የሚጎዳይ። በ8 ዓመቴ ከአቅሜ በላይ ነበር የምሰራውና ስራ በጣም ጉዳት ነበረብኝና ሁሌ አዲስ አበባ መግባት እፈልግ ነበርና አዲስ አበባ ገብቼ መኖር እንፈልገው መማር እፈልጋለሁ፣ ሌላው ቀርቶ ተምሬ ዶክተር መሆን እፈልጋለሁ የሚል ምኞት ነበርና ሁሌ ለእናቴ እንደዚህ አወራላት ነበርና አሁን እንጀራ አባቴ ወደ አዲስ አበባ ሲመጣ ካልሄድኩ ብዬ አስቸገርኩ። በጣም መሄድ እፈልጋለሁ ጓጉቻለሁና ተነስቼ እሄዳለሁ ብዬ ስል እናቴ ስትልከኝ ዓመተ ምህረቱ 96 ነው እና ስትልከኝ የዛን ሰዓት ትራንስፖርት በጣም ትንሽ ነው እና 30 ብር ከኛ ሀገር አዲስ አበባ መግቢያ 30 ብር ነው ከደሴ ማለት ነው። ከደሴ ተወሰነ ኪሎ ሜትር ይወጣል ወደ ግሸን አምባሰል የሚባል ሀገር ነውና 30 ብር ሰጠችው። ይዞኝ ሲመጣ እርሜው አልደረሰም በሚል ጋር ታክሲ ላይ አልተከፈለም መኪና ላይና አዲስ አበባ ይዞኝ መጥቶ እህቶቹ ቤት አረፍን። እንጀራ አባት ነው የሱ እህቶች ደግሞ እንግዲህ ለኔ ያው ታውቂያለሽ ስጋ ዘመዶች አይደሉም። አንድ እህቱ በጣም የዋህ ናትና ያረፍንባት አይ እቺ ልጅ እንደዚህ ቤት ላስገባት እና ሴትዮዋ ልጅ ስለሌላት ታሳድጋታለች ብላ ተወስደኛለች እና ሴትዮዋ ተቀበለችኝ። ጥሩ ሰው ናት፣ ጥሩ ፍቅር ሰጥታኛለች። እና በመሃል እናቴ ናፈቀች ማለት እናቴ ስታሳድገን ፍቅር አሳይታ እንጂ እንደ እናት የታባታችሁ ግቡ እንደዚህ ብሎ አንድ ቀን ተበሳጭታብን አታውቅም። ችግሮችን ስታሳልፍ ብዙ ፈተና አሳልፋለችና እንደ እናቴ ጀግና ብሆን ደስ ይለኛል፣ ግን አይደለሁም ብዬ ነው የማስበውና ከዛ ሴትዮ ቤት እናቴ ናፍቃኛለች፣ መሄድ አለብኝ ካንተ ጋር ተመልሼ እናቴ ጋር እሄዳለሁ አልኩት እንጀራ አባቴ። ከዛ እሺ ብሎ ይዞኝ ወደ እህቱ ቤት ወሰደኝ። እህቱ ቤት ወስዶ ዘበነ እንደዚህ ያለች እቺ ልጅ እንደላላሉ ሰዳት ምን ትኛለሽ አዳነስ ሲላት አይ ታናሽ እህቱ የሷ የእህቱ ታናሽ እህት አለች እና ወታደር ሚስት ናት፣ እሷ ጋር አርጋት፣ እሷ ታሳድጋታለች፣ ግዴታ ነው፣ ለምን ተመልሳ ገጠር ትገባለች ትልና ለሱ ነግረዋለች። ፋሲካ ነው ትዝ ይለኛል ወስዶ እሷ ቤት አስገባኝ። የዛን ሰዓት 8 ዓመት ነው ቢሆን በቃ ከዛ በላይ አለንና እዛ ቤት እሷ ቤት መኖር ጀመርኩኝ። ጥሎኝ ሄደ። አስቀምጦ እሷ ቤት 30 ብሩን ልብስ ግዢላት ብሎ ሲሰጣት አስተውሳለሁና እሷ ቤት መኖር ጀመርኩኝ። ልጅ አለቻት፣ እሷ ልጅ የተንከባከብኩ ምናምን። በመሃል ላይ በቃ ከሷ ጋር መጣላት ጀመር። እኔ ደግሞ በህይወቴ ዱላ አልወድም፣ ስድብ አልወድም። በቃ ምክር ነው እናቴ ያሳደገችኝ የመከረች ስለሆነ በቃ ይደክመኛልና ከሷ ጋር ተጣልቼ ወጥቼ ሰው ቤት መስራት ጀመርኩኝ። ሰው ቤት መስራት የጀመርኩት ከ12 ዓመት ጀምሮ ነው። በሰው ቤት በጣም ኖር ነበርና ሰው ቤት እየሰራው ከሷ ጋር ስለተጣላን ተያያት ነበርና ምንድነው ደሞዜን ይቀሙኛል፣ ብዙ ነገር ያለው። ከዛ ትምህርት ጀምሬ ነበር የማታና ልደታ ሰላም ትምህርት ቤት ነበር መማረው። የማታ እየተማር ነበርና ብዙ ፈተናዎች አየኝ። ከሰው ቤት ወጥቼ ልክ በ16 ዓመቴ እናቴ ጋር ተመልሼ ሄድኩኝና መታወቂያዬን 20 ዓመቴ ነው ብዬ አሰርቼ ፓስፖርት አዲስ አበባ መጣሁ። ተመልሼ መጥቼ አዲስ አበባ ፓስፖርት አስወጥቼ ሳውዲ መጣሁ። ሳውዲ መጥቼ 2 ዓመት በ16 ዓመቴ ነው ሳውዲ የመጣሁት። ከሳውዲ 2 ዓመት ሰርቼ ሲሄድ ተወሰነ ማለት ገንዘብ በቤተሰብ ነበር የምልከውና ያው ያጎት ልጅ ነው ሌላ ሰው አልነበረም ከተማ ላይና የተወሰነ ገንዘብ ካደኝ እኔ በሱም አልተበሳጨውም። መኖር ጀመርኩ፣ የራሴን ንግድ ጀመርኩ፣ እየሰራሁ ነበርና ያው በመሃል እግዚአብሔር ያልፈቀደው የንግድ ዓለም ላይ ኖር ያለው እግዚአብሔር ይመስገን ታመምኩ። ከመታመሜ ግን እግዚአብሔርን ማመሰግነው ዛሬ ቆሜ እየሄድኩኝ ነውና ጥንካሬ ያስፈልጋል የሰው ልጅ ፈተና። ከዛ ታመሜም ወደ ገዳም ብዙ አመታቶች ገዳም ላይ ተቀመጥኩኝ። ለ5 ዓመታት ያህል ገዳም ላይ ተቀመጥኩኝ። ከገዳም ወጥቼ መኖር ጀመርኩኝ። እንደገና አሁንም ወደ ንግድ ገባሁኝ። በትንሽዬ ብር ሸራ ምናምን ወጥሬ መስራት ጀመርኩኝ። ምግብ በጣም እሰራለሁኝ። አጋጣሚ የሆነ ልጅ ተዋወቅኩኝ። ከሱ ጋር ህይወት ቀጣል ማለት ነውና
በተዋወቅን በአንድ አመታችን ነው ወደ ትዳር ዓለም የገባነው። እንግዲህ ያው እሱም የቤተክርስቲያን አገልጋይ ነው። እኔም በእምነቴ በዛን ሰዓት ጠበቅ ያለ እምነት አለኝ። እሱም እንደዛው ነውና እየኖርን ነው። ልክ አንድ አመት ከሆነ በኋላ ተጋባን። ኮሮና ነው ቀኑ። በዛን ሰዓት ተጋባን። ሰርግ አልተደገሰም። ኮሮና ያው ድግስ ክልክል ነበረ በዛን ሰዓት። ከዛ ምንም አይነት ፕሮግራም አላደረግንም። በራሳችን በቤተክርስቲያን ነው ቃል የተገባባነው። ገባን። እናቱ አባቴ ቤት ነው ሰርቼ ማኖርሽ በሚል ቤተሰቦቹ ቤት ወሰደኝና ሰርቪስ ሰርተን መኖር ጀመር። በመሃል ላይ ሴት ልጅ ወልጃለሁ። እግዚአብሔር ይመስገን ልጄን ወልጄ መኖር ጀመር። ከዛ ቤተሰብ ግን ፍላጎት የለውም ከሱ ጋር እንድኖርና በዛም በዚህም ብለው ያጣሉን ነበረ። በመሃል እንደምንም ብዬ አባብዬው ቤት ተከራይተን እንድንወጣ አደረኩኝ። ቤት ተከራይተን እንደወጣን እየኖርን እያለ ጥሩ ህይወት ላይ እየኖርን እያለ በመሃል ላይ ከቤት እየተነሳ ቅዳሜ ወደ ቤተሰብ እየሄደ ያድራል። ቅዳሜ ለእሑድ ሰኞ ማታ ነው እኔ ጋር የሚመጣው ማለት ነው። ከሰኞ እስከ ዓርብ ግን እኔ ጋር ነው። እዛ ልጄ በመሃል ታማ አሟታል። ስለምን ልጄ ምንም ሊረዳ አልቻለም የልጁን። እሱ በመሃል ላይ ልካ እንደዚህ ከሴቶች ጋር ይጻጻፋል፣ ያወራል ስልክ ላይ እያየሁት ባየህ ምን ያረክ ነው እለዋለሁ። ባለቤቴና ምንድነው ይሄ ነገር አያዋጣም፣ ህይወትና ህይወት ነው። አይቺ ድሮ ፍቅረኛ አይነት ልክ እንደ እህት እንደ ሲስተር አይብላ ዘራዊ ነው የምናወራው ማለኛል ነው። እዚህ ጋር ያስከው ህይወት ነው። አንደኛ ልጅ ወልዳ፣ ሁለተኛ ከኔ ጋር ህይወት ይዛል። እሷን ግን አሳልፈህ ጨርሳል። ከሷ ጋር ያለህን ላይፍ አሁን ማሳለፍ ወይም ደግሞ ማስታወስ አትችልም። ያለህ አሁን ላይ አዲስ ህይወት ነው፣ አዲስን ህይወት ነው ወደፊት መምራት የምትችለው በሚል በጣም እናወራ ነበርና በመናገረው ሰዓት ግን አይጥመውም። ይሄን ነገር ስናገረው ደስ አይለውም። በጣም እየበዛ መሄድ ጀመረ። ተነስቶ ወደ ቤተሰቦቹ እንዲሁ ተደጋጋሚ መሄድ ጀመረ። እኔም በጣም ቆርጬ ብስጭት ብዬ ፈጣሪ ሆይ የኔ ስህተት ይሆን በሚል ተነስቼ ወደ ገዳም ሄድኩኝ። ልጄን ይዤ ለተወሰነ ቀናቶች እስኪ ጸበልን ተጠምቄ ልጄን ማስጠምቄ ምናምን ጸሎት አድርጌ ልምጣ በሚል ተነስቼ ሄድኩኝ። እኔ በሄድኩበት ለምን ሄድሽ በሚል አኩርፏል። ነግሬዋለሁ፣ አስፈቅጄዋለሁ። አኮረፈ። ተነስቶ ሰበታ ቤት ተከራይቶ መኖር ጀመረ። ከአዲስ አበባ እንግዲህ ሰበታ ሄዶ ተከራይ፣ የሚሰራው ሰበታ ነው። ቤት ተከራይቶ ስመለስ ቤቱ ባዶ ነው። የሚያስፈልገውን እቃ ወስዷል። የሚያስፈልገውን ልብስም ነገሮች በቃ ለሱ ያስፈልጉኛል ያሉትን ከቤት እቃዎች ወስዷል። ስመጣ ቤት ውስጥ ምንም ነገር የለም። አንቺ ገዳም ጀርሰሽ ስትመጪ ማለት ነው? አዎ ከገዳም ስመጣ ስንት ቀን ነበር አንቺ ገዳም ለጸሎት ሄድሽ? ለ7 ቀን ብዬ ነው የሄድኩት። ነግረሽዋል? አዎ አውርተናል፣ ተነጋግረናል። አይቷል፣ መዘጋጀቴን ሁሉ ነገር አይቷል። ሐሙስ እኔ ልሄድ ሮብ ግን ቤተሰቦቹ ጋር ሄዶ አደረስ። እኔ ሐሙስ ልሄድ ማለት ነው። ተሰናበታሽም ገዳም ምስል ልጅ አልተሰናበተሽም? አዎ አልተሰናበተኝም። ከዛ ቀድሞ ቤተሰቦቹ ቤት ሄደ። ተመልሶ ሲመጣ እኔ የለውም ሂጃለሁ። ምክንያቱም ነግሬዋለሁ፣ ወደኋላ ማለት አልፈለኩም። መጣ። ሲመጣ ጎረቤቶች ሲጠይቅ ጎረቤቶቹ ያው መቼም ሰው አንድ የሚያጣላሻል፣ አንድ የሚያዋድድሻል ታውቂያለሽ። ከዛ አንዳንድ ውሸት የሚነግሩታል፣ የማይሆን ነገር የሚነግሩታል። ከዛ ከቤተሰቦቹ ጋር ይማከርና ልጅህን አምጣት እኛ እናሳድግልሃለን፣ እሷን በሆነ መንገድ ተፋታት ይሉትና ተመካክረው ይመጣል። በቤት ሄድና ከጎረቤት ጋር ይሄንን ወሬ ለጎረቤት ያወራዋል። ከኔ ጎረቤቶች ማለት ከዛ ካለንበት ቤት ማለት ነው። እነዛ ሰዎች ይደውሉልኝና እንደዚህ እያለ ነው ወይ ልጅቷን መጥቶ ሊወስድብሽ ይችላል ይሉኛል። ኖ ምንም አይነት ወሬ አልፈልግም። ሲጀመር እንደዚህ አያደርግም፣ እንደዚህ ማሳብ ያስባል ብዬ አላምንም። በቃ እኔ ያለሁት ገዳም ነኝ፣ መንፈሳዊ ቦታ ነው ያለሁት፣ ከእግዚአብሔር ጋር ነው ያወራው ያለሁት። እንደዚህ እንዳታረጊ በሚል ከልጅቷ ጋር ስልኩን አቋረጥኩት። ከዛ ሲስተር ትደውልለትና እህቴ ባየክ ለዘመኔ ስለምትመለስ ብር እስኪ ላክላት ስትለው ልጅቷን ከሰጠች ብር ልክላታለሁ የሚል ለእህቴ ያስተላልፍላታል።
ከዛ እህቴ ትደውልልኝና ይዘበና እንደዚህ ያለ ለምንሽ ብር ለገዳም ብር ያስፈልጋል እንዴ? ነው ለኔ ለትራንስፖርት ለመመለሻ ከገዳም ወደ ቤት የምትመለሽበት ወደ አዲስ አበባ የምመለስበት ማለት ነው። ከዛ ሲስተር ስትጠይቀኝ በቃ ልጅቷን መውሰድ ነው የፈለገው ስላት፣ አዎ ላንቺ እንደዚህ አልሽ? አይ ይሄን ወሬ ከሌላ ሰው ሰምቼዋለሁ ግን መስማት አልፈልግም በሚል ራሴ ደፍኜ ነው ጸጥ ያልኩት። ይምጣና ይሰዳት አልኳት። ይምጣና ይሰዳት እዚህ የምወስነው ነው ራሴ ያውቃለሁ። ይምጣ ንገረኝ መተው ሰዳ ብለሃለች በይወልኩት። ከዛ መጣ ወደ ሳምንት 3 ቀን አልፈጀበትም መጣ። አንቺ ገዳም ልጅ ይዘሽ እንደ ገባሽ ይቻላል ልጅ ይዞ መግባት ገዳም? አዎ ምንም ችግር የለም። ኦኬ ለብቻ ብቻ መፈጠጥ ነው። ባልና ሚስት አብረው ገዳም መግባት ይችላሉ ለመጠመቅ? አዎ ለመጠመቅ ይቻላል ይሄዳሉ። ግን ደግሞ ለብቻ እሱም ለብቻ ነው ማደሪያው፣ እሷም ለብቻዋ ነው ማደሪያው። እሱ ከወንዶች ጋር እሷ ከሴቶች ጋር ታድራለች። ጸሎት ላይ ምናምን ይገናኛሉ። ቀን ጸሎት ላይ ለምሳሌ በምግብ ምክንያት ሊገናኙ ይችላል። ምግብ አሁን በሱ ነው በብዛት ገዳም ውስጥ በሱ በጥብጣ ልትሰጠው ቆሎ ልትሰጠው ይገናኛሉ። ሌላ ምን ደህና ነገር አይበላም? ስጋውት ምናምን አይበላም? አረ አይፈቀድም። አይቻልም። ቆሎ በሱ ምናምን ተይዞ ነው የሚኬደው። ገንዘብ አይከፈልም። እዛ እንጀራ ምናምን በየአይነት ምናምን አይበላም አለ። ግን አሁን አንቺ እኔ ነፍሴን ማዳን የምፈልገው ካልሽ በሱና ቆሎሽን እየበላሽ ጸሎትሽን ታደርጊያለሽ። ራስን መጥቃት ነው አይደል? ራስን ማስራብ፣ ራስን ከምቾት ማገድ። ራስሽን ማርከም ከእግዚአብሔር ጋር ለመገናኘት ነው። ስጋሽን ማርከም ለፈጣሪሽ ለመገዛት ነው እንጂ መብላት ትችያለሽ። ያን ያህል የሚከለከልበት ቦታ አለ፣ የማይከለከልበት ቦታ አለ። ይለያያል። የገዳም ይከፈላል፣ የማደሪያ ይከፈላል። ምግቤን ከራሴ በሱና ቆሎ ይዘ ከሄደ ሰው ከራሱ የማደሪያ ይከፈላል። መነጻ ነው። አዳራሽ ነው። ትራንስፖርት ብቻ ነው ትራንስፖርት ብቻ ነው የምትከፊው። አዳራሽ ግን ነፃ ነው። አንቺ በምትይው አስራት በኩራትሽን የምትከፊው ነገር ታደርጊያለሽ። የራስሽ በቃ ለእኔ ማድረግ ፈልጋለሁ ብለሽ የራስሽ የምታደርጊው በፍቃድሽ እንጂ ሰው ገዳም ሲገባ የሩም የክፍል የምግብ ምናምን ክፈሉ ይላሉ አንዳንድ ሰዎች፣ አስተማሚዎች ምናምን የታመመ አስተማሚ ገዳምና ጸበል ይለያያል። አስተማሚዎች ለምሳሌ አሁን አስተማሚዎች ክፈሉ የሚባለው አሁን በጣም ታማሚ ከሆነ ያ ሰው አስተማሚ የሚያስፈልገው ከሆነ ለአስተማሚ ይከፈላል። የአስተማሚው እንዲከፈለው የሚደረገው ደግሞ ገቢ ስለማይኖረው ነው። የአስተማሚ ድሃ ነው፣ ታማሚ ነው፣ ገዳም ውስጥ ነው የሚኖረው። ከገዳም መውጣት ስለማይችል ነው የሱ ደሞዝ ነው የሚከፈለው ማለት ነው የሚያስታምነው። ያችን ገንዘብ ሲያገኝ ያ ሰውዬ ደግሞ አስተማሚ ያችን ገንዘብ ሲያገኝ ለራሱ በሶና ቆሎ መግዣ ነው እንጂ ሌላ ልብስ ሊለብስበት ሊያጌጥበት አይደለም። አስተማሚ ተብሎ የሚከፈለው ለአስተማሚው ማለት ነው። አሁን ገባኝ። እንደ በረከት ታሪክ ተመጣጣ ሰጣ። ወደ ታሪካችን ስንመለስ ባለቤት ችግር የለብኝም ማለት እሱ ጋር ነው። መቶ ይሰዳት አልኳት። ከዛ መጣ። ከዛ እሑድ ቀን ነው ጉዞ የጀመረው። ቅዳሜ ቀን ጉዞ ጀመረ። እሑድ እኔ ቤተክርስቲያን አስቀድሼ አስቆርቢያት ልጄን ከቤተ መቅደስ ወጥቼ በር ላይ ቆሜያለሁ። ከዛ መጣ። አየሁት፣ በርቀት አየሁት። መጣ። ቀጥታ ምንድነው ያለኝ? ብር ልስጥሽ፣ ልጅቷን ልሰዳት፣ አንቺ ያመመሽም ከሆነ እዚሁ ተጠመቂ፣ በፈለግሽ ሰዓት መተሽ ልጅቷን ተወስጃታለሽ አለ። ታያታለሽ፣ ታያታለሽ፣ በፈለግሽ ሰዓት መተሽ ታያታለሽ፣ ምንም ችግር የለውም አለኝ ማለት ነው። ከዛ ሲለኝ ምንድነው ያልኩት? ስማ አልኩት፣ እኔ የምወድህ የማከብርህ የማፈቅርህ ባሌ ነህ፣ ግን አልኩት የፈለገ ነገር ቢሆን በልጄ ለመጣብኝ ለማንም አልመለስም አልኩት። እንኳን ለአንተ ለእናቴ አልመለስም አልኩት። ምክንያቱም ልጄ በቃ ከእግዚአብሔር የሰጠችን ስጦታ እስከሆነች ድረስ አሳልፌ ለአንተ አልሰጥህም። ገንዘብ እሰጣታለሁ ብለህ ተናግረህ ለብዙ ሰዎች አውርተሃል። እኔ ሰምቼ እንዳልሰማ ዝም ያልኩት ህይወቴ ይበልጣል በሚል እንጂ ልጄን በገንዘብ ልሸጣት አልችልም። ለምን ያሳድጋታለሁ አልኩት። አንተ ገንዘብ ስትሰጠኝ ነው የመጣው፣ ሰጥቼሽ በቃ እንፈልግን ገንዘብ ልስጥሽና ልጅቷን ስጨኝ እነ ማዘርጋ ትቀመጥ። የወንድሙ ልጅ አለች እናት ቤትና አትናሴ የበላችውን በልታ ታርጋለች አለ። በቃ አፉን አውጥቶ ማለት ነው። ከዛ ሲለኝ ነው በቃ አልችልም፣ አልሰጥህም አልኩት።
እኔ ትምህርት የለኝም ማለት በቃ ገዳም ድረስ መጥቶ እንደማይፈልግሽ እየነገረሽ ነው። የምትፈልጊውን ብር ልስጥሽ፣ ልጄን ስጪኝ፣ ወስጄ እናቴ ቤት አሳድጋታለሁ እያለሽ በቃ በግልጽ እንደማይፈልግሽ ከአንቺ ጋር መቀጠል ትዳራችሁ እንዲቀጥል እንደማይፈልግ በግልጽ እየነገረሽ ነው ማለት ነው። ከዛ አልሰጥህም አልኩት። ከዛ አልሰጥህም በጣም እየተከራከር ነው። በቃ እሺ ቁርስ እንብላ፣ ወሬውን አቁሚውና ቁርስ እንብላ አለኝ ማለት ነው። እሺ ብዬ ቁርስ ለመብላት ምግብ ቤት አለ፣ እዛ አካባቢ ገዳሙ አካባቢ ምግብ ቤት አለ። ቁርስ ለመብላት ገባን። ከዛ ምግብ እየበላን እያለ አሁንም እያወራኝ ነው ስለዚሁ ነገር ማለት ነው። ከዛ በቃ እኔ አልወስንም በዚህ ዙሪያ ልጄን ልሰጥህ ስለማልችል አልወስንም፣ ልጄ ለምኝም ቢሆን አሳድጋታለሁ አልሰጥህም ማለትና ምግብ የምትሰራዋ ልጅ ባለ ምግብ ቤቷ ይሰማሻል አውዬ አማሪ ተስተካክል በቃ ባለ ምግብ ቤቷ ልጅቷን መውሰድ ፈልጎ ነው አለችኝ። አዎ እንደዛ የሚያስበው ስለ ብትሞቺ እንዳትሰጪው አለች። በቃ ልጅቷ ማለት ነው እሱ ሊታጠብ ነው የወጣው እጅን ማለት ነው በልተን ማለት እንዳትሰጪው አንቺ ብለሽ ሳይሆን እኔ ልጄን ሲጀመር አልሰጠውም። ማሳደግ ካለብኝ ወይ ለምን ያሳድጋታለሁ ወይ ለእናቴ ጋር ጥያት የቀን ስራ እየሰራሁኝ ለልጄ ተቆራጭ ልካለሁ እንጂ እኔ ልጄን አልሰጠውም በታምር አላደርገውም ብዬ እምቢያልኩኝ 2 ቀን ለመነኝ። 2 ቀን በዚህ ጉዳይ ነው 2 ቀን አደረ። እስከ ሰኞ ማታ ጧት ድረስ ሲለምነኝ ነው ያደረው ማለት ጀልሽ። ከዛ ሰኞ ጧት ሊሄድ ሲለምነኝ በታምር አላደርገውም አልኩት። ከዛ 1000 ብር ሰጥቶኝ ገባ መኪና ውስጥ ማለት ነው። ከመኪና ወረደና አሁንም አልወሰንሽም አሰጨኝም ሲለኝ አልወሰንም። ከገዳም እስከመጭ እኔ እስከመጣ ድረስ ማለት ነው። ከዛ ብር እፈልጋለሁ ላከልኝ አልኩት። ከዛ እመጣለሁኝ አለኝ። እመጣለሁኝ እናወራለን አለኝ። ኦኬ እሺና ችግር የለውም እኔ ቤት ነው ያለሁት። በዛን ሰዓት እኔ 1 ብር የለኝም። ወንድሜ ያለ አዲስ አበባ ግን ለወንድሜም አልነገርኩትም። መጣላቴን ሁላ ለወንድሜ አልነገርኩትም። ገዳም ሂጄ ግን ስመለስ ለወንድሜ ብር ላከልኝ አልኩት። የት ነው ያለሽው? ገዳም እንደው ሰምቻለሁ ለምንድን ያልነገርሽ ምናምን ብሎ ወንድሜ ሲቆጣኝ አይ ነው እንዳትቸገር ብዬ ነው አንተ እንዳትጨናነቅ ነው ምናምን ያልኩትና አሁን ብር ላላክልሽ መመለሻ ሲለኝ አዎ አልኩት። ወንድሜን ማለት ነው። መጣው ገባው መመለሻ ምን ያህል ብር ነው ሲለኝ እኔ ያሳንሽ ነው ለወንድሜ የነገርኩት 500 ብር ላክልኝ ነው ያልኩት። ማለት ማስቸገር አልፈለኩም። ለምን በቃ ራሴን ችዬ መኖር ፈልጌያለሁ። እኔ በቃ ማንንም አንደኛ ትዳር ነው ትዳሬን ትቼዋለሁ መተው ነው የፈለኩት። ልጄን ደግሞ ብቻዬን ማሳደግ ነው የፈለኩት። ከዛ በመጣው በ8 ቀኔ እቤት መጣ ባለቤቴ ማለት ነው። ከዛ መጣ 2500 ብር ሰጠኝና ከዚህ በኋላ አለኝ ያው እኔና አንቺ ተለያይተናል አውቃለሁኝ። እዛ ገዳም መተህ እኮ ነው የነገርከኝ። አንደበትህ እኮ ልጅቷን ስጪ ስትለኝ እኮ በቃ አውቃለሁኝ ተለያይተናል የሚል ቃል እኮ ባትናገርም ልጄን ስጪኝ ስትለኝ በገንዘብ ስትለውጣት ልጄን እንደተለያየን እኮ የዛን ሰዓት አውቃለሁ። ስለዚህ የምታወራው ሌላ ወሬ ካለ ሌላ ወሬ አውራና መለየት ካለብን እቃ ወስደሃል፣ ማንኪያ ወስደሃል፣ የሚያስፈልግህን ነገር ወስደሃል። ምንም እኮ ይሄ ምንም ነገር የለም። ሽማግሌ ማስገባት ፈልገህ ከሆነ ነው ማንም ሽማግሌ አይገባም ቤቴ ውስጥ ነው ያልኩት። በቃ አልፈልግህም አልኩት። ከዛ ተነስቶ ሄደ 2500 ብር ሰጠኝ። አደረ። ምክንያቱም ሰበታ ሩቅ ነው ማደር ስላለበት ቤት አደረ። እህቴ መታ ነበረ። እህቴ አብራኝ ያደረችው ቤት
እህቴ ለመነችን ኖ በቃ አይቻልም አልኳት። እኔ ልጄን ብቻዬን ማሳድገው አልፈልግም አልኳት። ከዛ እሺ በቃ አለች። በየወሩ 3000 እና 2500 ብር ተቆራጭ አደርግልሻለሁ ምናምን ብሎ ተነስቶ ሄደ። ብሩን አያስቀርም ይልካል፣ ግን ቤተሰቦቹ በመሃል ይመክሩታል። ከኔ ጋር እንዳይሆን ስለሚፈልግ ማለት ነው ይመክሩታል። እየቀነሰ መሄድ ጀመረ። ከ3000 ብር 2005፣ ከ2005 2000 ብር፣ ከ2000 ብር 1500 ማድረግ ጀመረ ማለት ነውና አልናገረውም። እንደዛ ሲያደርግ ራሱ አልናገረውም፣ ዝም ነው ማለት። ከዛ በመሃል ላይ ልጄ ታመመች። ግን ከዛ ቤት ወጥቼ ቤቱን እቃውን በሙሉ አይን እያየ ሸጥኩት፣ አልፈልግም በሚል ማለት ነው። ምንም አይነት ትውስታ እንዲኖረኝ ስለማልፈልግ ማለት ነው። እቃውን ሸጥኩት አይኑ እያየ። ደላላ ወደው ደውዬ የማውቃቸው ልጆች አሉ፣ መጡ፣ አንድ በአንድ ወሰዱት። ከዛ ቴሌቪዥን አለና ቲቪውን ትፈልገው ከሆነ ውሰደው፣ እኔ ምክንያቱም እዚህ ጋር ምንም አይነት እቃ የምፈልገው ነገር የለም፣ ከፈለክ ውሰደው። ለኔ ቢጤ ሲጮዋለኝ ለኔ ቢጤ ሲጮህ ሲለኝ ኖ አብዱላህ خلاص በርታ خلاص طيب ለኔ ቢጤ ሲጮህ ሲለኝ ኦኬ እሺ አልኩት። ለኔ ቢጤ ለስተው ስለ አዎ ለኔ ቢጤ ሲጮህ ምንም ችግር የለውም ማለት በጣም ጥሩ። ከዛ ቲቪውን ምንድነው ያደረኩት? እኔ ሸጥኩት ለሰው ማለት ነው። ሰው ጋር ዋጋ ተነጋግሬ ሰው ጋር ነው ያስቀመጥኩት ቲቪውን ማለት ነው። ከዛ ለጎም ከዛ ቲቪውን ሽጬ ሰው ጋር ነው ያስቀመጥኩት። አልወሰዱትም፣ የገዙት ሰዎች አልወሰዱትም ገና። ደወለልኝና ስልኬን ሁላ ቀየሬያለሁ እንዳያገኘኝ ማለት ነው። ስልኬን ግን ከጎረቤት ወስዶ በስልክ እንዳያገኘኝ ስልኬን ቀየሬያለሁ። ከዛ ከጎረቤት ወስዶ ደወለልኝ። ከዛ ምን ለመሆን ነው የደወልከው ስለው ዘበናይ በእናትሽ ቲቪውን ልውሰደው ሲለኝ፣ ከዛ ቲቪውን ልውሰደው ሲለኝ ነው ቲቪውን እኮ ሽጬዋለሁ አልኩት። በእናትሽ የት እንዳለ አውቃለሁኝ። ለካ ያስቀመጥኩባቸው ያው ጎረቤት ስለሆኑ ስለሚያውቁ ላ ትጅል ሄድ። ከዛ ሽጬዋለሁ አልኩት። የት እንዳለ አውቃለሁ ስጪኝ ሲለኝ አይ አልሰጥህም፣ ከፈለክ ለኔ ቢጤ ስጪው ስላልከኝ የሸጥኩበትን ብር ክፈለኝና ተነጋግሬያለሁ፣ ሂሳብ ክፈለኝና ከዛ ተወስደዋለህ አልኩት። ከዛ ተወስደዋለህ ስለው እሺ አለኝ። እሺ ብሩን ግማሹን ላስገባልሽና ግማሹን ሌላ ጊዜ ልላክልሽ አለኝ። ነው ሙሉ ሂሳቡን አስገባልኝና የናከው እቃ ስለሆነ መጀመሪያ ለኔ ቢጤ ብለህ የናከው እቃ ስለሆነ አስገባልኝ፣ አሁን ብሩን ፈልገዋለሁ አልኩት። ከዛ እሺ አለ። ብሩን አስገባ። ሂድና ውሰድ አልኩት። ቲቪውን የራሱን ገንዘብ ነው የሸጥኩለት። ገብቶሻል? ምክንያቱም የሸጥኩለት ለምንድን ነው ንቆታል። እሺ ለኔ ቢጤ ስጪው ስላለኝ በቃ ስለናቀው መሸጥ አለብኝ ነው ብዬ ያሰብኩት። ትክክል ልሆን ብቻ አላውቅም። በራሴ ባሁኑ ያሰብኩትን ያደረኩትና ከፈለ፣ ወሰደው። ከዛ ወሰደው። እሱ እዛ ሰበታ መኖር ጀመረ። እኔ ወንድሜ ነው ያለኝ፣ ወንድሜ ቤት መኖር ጀመርኩኝ። ወንድሜ ነይ ከኔ ጋር ትኖሪያለሽ፣ የምችለውን ነገር አረጋለሁኝ፣ አንቺ የምችይውን ነገር ታረጋለሽ ብሎኝ ወንድሜ ጋር መኖር ጀመር። ወንድሜ ጋር ስኖር ግን ኪራይ ይከፍላል። እኔ የቀለቤን ራሴ ነኝ የምችለው። ወንድሜ ውጭ ነው የሚበላው። በቃ ማለት ስለሚሰራ ቤት ውስጥ ምግብ መብላት አይመቸውም። በቃ ተለምዶ ስለሆነ ማለት ውጭ ነው የሚበላው። ቤት እሰራለሁኝ፣ አስቤዛ ይሞላልኛል። እኔም ያለኝን አረጋለሁኝ፣ ይሰራለሁ፣ እንበላለን። ከፈለገ ይበላል፣ ካልፈለገም አይበላም። እና ኖርኩኝ ወንድሜ ጋር 1 አመት ተቀመጥኩኝ። ከወንድሜ ጋር 1 አመት ተቀመጥኩኝ። ግን በመሃል ላይ የ1 አመት ከ6 ወር ከ7 ወር እንደሆነች ታማብኝ ማቆያ አስገብቻት። እኔ ኮንስትራክሽን ጽዳት ተሰራ ነበርና ታማብኝ ማቆያ አስገብቻት ሽንቷን ከ1 አመት እስከ 2 አመቷ ድረስ በራሷ አሸና ዳይፐር ነው ወይ ደግሞ ራሴ ጠብቄ ነው ማሸናና ማቆያ ስትገባ ስትሸና ቆንጥጣዋት ነው መሰለኝ ልብሷ ላይ ሸንታ ሽንቷን ያዘች ልጅቷ ማለት ነው። እንግዲህ ከጧት እስከ ሌሊቱ 7 ሰዓት ድረስ ሽንቷን አልሸናችም ልጅቷ። ቀኑ ሙሉ እስከ ሌሊቱ 7 ሰዓት ድረስ ማለት ነው። ከዛ ምንድነው ያደረጋት? ሽንቱ ኢንፌክሽን አመጣባት ወደ ማህፀኗ ማለት ነው።
ከዛ ታማለች። ለሊት ይዘናት ሄድን ሐኪም ቤት። ወንድሜ ይዞልኝ ሄደ፣ አሳከመልኝ። ወንድሜ ሙሉ ወጪውን ሸፍኖ በጣም ብዙ ብር ነው ያወጣው። ለ5 መርፌ እንኳን 1500 ብር ነው የከፈለው። ከዛ ስራ ደግሞ በመሃል አጥቶ ነበርና ኮንስትራክሽን ስራ ስለሆነ የሚሰራው የለውም። ከዛ ታማለች፣ ያወራኛል ይደውልልኛልና ታማለች፣ መተህም ያት የሐኪም ቤቱን መክፈል ካለበት ትከፍላለህ፣ አባት እስከሆንክ እረዳለሁ ብለህ እስካወራ ድረስ ነው። እሺ አለኝና መጥቶ 200 ብር ለልጅቷ በእጇ አስይዟት ሊያያት ነው የመጣው። መማን አይቷል። ሆዷ ተነፍቶ ነበርና መርፌ ስትወጋ ነው ሽንቷን ሲሸና የወረደላትና ከዛ መጣ 200 ብር እንደ ማንኛውም መቼም ጎረቤት ሲጠይቅሽ ወይ የሆነ ነገር ሲያደርግ ነው መቼም 200 ብር የሚሰጥሽ አይደለ? 200 ብር ሰጥቷት ሄደ። 200 ብር ሰጥቷት ሲሄድ ምንም አላልኩትም። ብር የለ ሆኖ ነው ስለው አዎ አለኝ። ማርያም በቃ እሺ በቃ ይመችክ፣ አሪፍ ነው፣ ጥሩ ነው፣ ጥሩ ላይ ነው ያለው፣ ይመችህ በቃ መልካም ጉዞ አልኩትና ሄደ። ከዛ ብር ይዟል፣ በጣም ብዙ ብር ይዟልና በጣም ነው ያዘንኩበት። ምክንያቱም ብር እጁ ላይ እንዳለ አይቻለሁ ብሩንና አዘንኩበትና ሄደ። ከዛም በኋላ ከወንድሜ ቤት እኔም ወጣሁ፣ ራሴን ችዬ መኖር ጀመርኩ። ጥልፍ ነው የምሰራው፣ ሀበሻ ልብስ መስራት ጀመርኩኝ። ሀበሻ ልብስ ጥልፍ እየሰራሁ ልጄን ብቻዬን 2500 ብር የቤት ኪራይ እየከፈልኩ ያው ትራንስፖርትም አለ ምናምን እንደዛ እየሰራሁኝ 4 አመት ብቻዬን አሳደግኳት። ከወንድሜ ወጥቼ ማለት ነው። ወንድሜም ክፍለ ሀገር ሄደ፣ ብቻዬን አዲስ አበባ ማንም የለኝም በቃ እህት ወንድም ሁሉም ክፍለ ሀገር ገብተዋል። በቃ እዛ ለመኖር ወስነው ሁሉም ማለት ነው። ብቻዬን ማሳደግ ጀመርኩኝ። የሱም እርዳታ የለም ቆመ። እንደዚሁ እንዳልኩሽ በ5 በምንም እያደረገ ቀንሷል። ስራም የለኝም እያለ ምክንያት መፍጠር ጀመረ። እርዳታውን አቆመ ማለት ነው። 4 አመት ሳሳድጋት እኔ ነኝ የማገናኛት። በነገራችን ላይ ልጅቷን አባቷን አውቃ እንድታድግ ነው ያደረኳት። እሱ እየበደለኝ እንኳን እሱ መጥፎ ነገር እያረገ እንኳን ከሌላ አሁን አግብቶ ህይወቱን ባያምር ደስተኛ ሆኖ ባይኖርም ሌላ ሴት አግብቶ ወልዷል። እሱ ግን ያን ያህል አይደለም፣ ህይወቱ ደስ የሚል ኑሮ አይደለም የሚኖረው ያለውና አግብቶ ወልዷል። የልጅ መታመምን እንዲያየውም በቃ አልቅሽበታለሁ። የልጅ መታመምን ወልደህ ይኸው ብየዋለሁ። ለምን ይችኛዋን ስትታመም ምንም አልመሰለውም። የመጀመሪያ ልጁ ስትታመም መታመም ምንም አልመሰለውም። ገባሽ? ከዛ ወለደ። እኔም የራሴን ኑሮ መኖር ጀመርኩኝ። ምንም አይነት እንትን የለንም፣ ግንኙነት የለንም። ልጅቷን ግን ለማግኘት ከደወለ አገናኘዋለሁ። ይመጣል፣ ያያታል፣ ይሄዳል። ምንም እንትን የለንምና መጨረሻ ላይ በቃ ምንም ባህሪውም ስለማይቀየር እኔ ማግባቱን ያወቅኩት ራሱ አሁን ቅርብ ጊዜ ነው። አግብቶ መውለዱን ራሱ ማቀው አሁን ቅርብ ጊዜ ነው። አሁን 8 ወር ምናምን ቢሆነው ነው ያው ሳቅ ማለት ነው መውለዱን። እና ልጅቷን ከ4 አመት ከሆናት በኋላ አሁን ታደገች በኋላ ቤተሰቦቹ ጋር እየወሰዳት ከአያቷንም ምናምን ያሳያታል። 1 ሳምንት 15 ቀን ምናምን አሳድሯት ይመጣል ምናምን ያው ብታስቸግርም እናቴ እያለችም ግዴታውን ይዟት ይኖር ነበርና መጨረሻ ላይ በቃ ማለት እርዳታም ስለማያረግ ምንም ስለማያረግ ከኔ ጋር ያለው ነገር ስለቆመ ልጅቷን ታሳድጋለህ ስለው ሐዋሳ አሳድጋታለሁ አለኝ። ከዛ አይ አላሳድግም አልይዝም ካልክ እኔ ከዚህ አገር ልወጣ ስለሆነ ለእናቴ ልሰጣት ነው፣ ገጠር አትገባም፣ እኔ አሳድጋለሁ፣ ያለኝን ነገር ምንም አይነት ነገር አደርጋለሁ ካልክ ስለው እኔ ያለኝ በቃ መጨረሻ ላይ ለካ እኔ ይቅርታ ለመጠየቅም ፈርቷል፣ እንደማልመለስለት ያውቃል። ተናግሬዋለሁና በቃ እኔ አንቺና ልጄ የተሻለ ህይወት እንዲኖራችሁ ስለምፈልግ ውጭም የምትሄጂ ከሆነ አለኝ መጨረሻ ማለት ነው እረዳሻለሁ አለኝ። ጭራሽ ማለት ነው ወደ ውጭ እንድመጣ እኔ አሁን ሳውዲ ላይ ነው ያለሁት እና እረዳሻለሁ ምንም ችግር የለውም ምናምን ብሎኝ መጨረሻ ላይ ልጅቷን 1 አመት ራሴ ብቻዬን ያስተማርኳት ምንም አይነት እርዳታ ሳያደርግልኝ ሰጠሁት። አሁን በአሁኑ አመት ግን 2018 ላይ ግን ምክንያቱም ልጅቷን እኔ ብቻዬን ከምትንገላታ በሚል ሐሳብ ልጅቷን አያቷ ቤት አስቀምጬ እኔ ዛሬ ሳውዲ ላይ ነኝ። 8 ወር ሆኖኛል ሳውዲ ከገባሁኝ። ልጅቷ ግን አሁን ያለችው ከሱ ጋር ነው። ቦይስ ይልክልኛል፣ አወራታለሁኝ፣ እሱም ይደውላል እሷን ለማገናኘት ምናምን። ሚስት ኑሮት እንዳገባ እኔ እንደማላቅ ነው የሚያውቀው እሱ። ግን እኔ መቅረብ ይፈልጋል። እኔ ደግሞ በታምር
ምክንያቱም የበፊቱን ህይወት ይመልሽ በጣም ድረስ መጥቶ ብር ልስጥሽና ልጅሽን ስጪኝ ሲልሽ ለምኝም ቢሆን አሳድጋታለሁ ብለሽ አልሰጥም ያልሻትን ልጅ ለምንድን ነው አሁን አረብ ሀገር ስትመጪ የሰጠሽው ለሱ? የአንደኛ ክፍለ ሀገር ጦርነት ነው እናቴ ጋር ማለት ነው። እና በእንጀራ መግባት አይቻልም ነው ልጅሽ መግባት አይቻልም። በእንጀራ እናት የምታድግልሽ ነው። ወንድም አለሽ አይደል? አያቷ ናት እንጀራ እናቷ ሳይሆን አያቷ ቤት ነው ያለችው እኮ። ዞሮ ሲያገባ ይወስዳታል። ምን ችግር አለው? እሱ አግብቶ ሰበታ። እሱ እኮ የሚኖረው ሰበታ ነው። ያው ማለት አግብቷል፣ ግን አብሮ አይኖርም። በይ በቃ አንድ ወር እናቱ ጋር ነው፣ አንድ ሳምንት ሚስቱ ጋር ነው። ሰበታ ይወስዳትም እና እንጀራ እናትየዋ ጋር ይወስዳትም። ይሄ ከቤተሰብ ጋር ቃል ተግባብተን ነው። ቤተሰቦቹ ላይወስዳት እኛ ጋር አያትየዋ እኔ ጋር ታርጋለች እስከምትመጣ ድረስ ለትምህርት ቤት እያሉ ብር ይከፍሉሻል። ደህና አድርገው አላደርገውም። ሀቢባዬ በተምር አላደርገውም። እንደማላደርገው የባል ቤተሰብ በነፃ ነው፣ የባልሽ ቤተሰብ በነፃ ነው ልጅሽ የሚያሳድጉልሽ። የልብስ፣ የምግብ፣ የትምህርት ቤት ወጪውን እሱ ነው የእሱ ሊሸፍን፣ ወጪውን እራሱ ሊሸፍን እኮ ነው። እስኪ እናያለን። ትንሽ ጊዜ ታገሽ። ችግር የለውም። አይ እኔ እስካሁን ድረስ በምንም አይነት ወጪ 8 ወር ሙሉ ወጪ አልጠየቀኝም። እሺ እናትሽ ጋር ክፍለ ሀገር ጦርነት ነው ካልሽ ለምን ወንድምሽ ጋር አላረግሻት? እሱም እዛው ገብቷል፣ ማዘር ጋር ገብቷል። አዲስ አበባ ምንም አይነት ቤተሰብ የለኝም፣ ሄደዋል ሁሉም። እሺ አሁን እኔን ይፈልገኛል ያልሽ ሚስት እንዳለው እያወቅሽ ይፈልገኛል ስትይ እንዴት ነው? እሱ ያወራኛል ማለት መቅረብ ይፈልጋል። ጓደኞቹ ይደውሉልኛል፣ ለማስታረቅ ይፈልጋሉ። ግን እኔ ወስኜበታለሁ። ዛሬ 5 ዓመት ነው በሚስቱ ላይ ልትደረቢ ነው የሚያወቅሽ። እኔ ምን አቅላቸዋለሁ? እኔም አልኳቸው ማያከብሩሽ እኮ ነው ቢያግብቷል ስለሚንቁሽ ስለማያከብሩሽ እንጂ ቢያከብሩሽ ጓደኞቹም ሆነ እሱ ቢያከብሩሽ ሚስት እንዳለው እያወቁ በሚስቱ ላይ እንድትደረቢ አያወሩሽም። ስለማያከብሩሽ ነው። እነሱ የሚያስቡት አታውቅም፣ ሚስት እንዳለው አታውቅም፣ ልጅ እንዳለው እኔ አላውቅም። በእነሱ ቤት ማለት ነው። በእነሱ ቤት እኔ አላውቅም። በቃ ብቻውን እንደሚኖር ቤተሰቦቹ ጋር እንደሚኖር ነው በእነሱ ቤት እነሱ የሚያስቡት። እኔ ነኝ ማናቸው መደባበቅ ምን አስፈለገ? አንቺ ካልፈለግሽ እሱን እኩል እነግርሻለሁ። ከዛ ጓደኛው ግልጽ አድርጎ ነገረኝ። አሁን ቅርብ ጊዜ 15 ቀንም አልሆነ ሳምንት ቢሆነው ነው ከደወለልኝ ጓደኛው አወራኝ። ስማ አልኩት፣ ሁለተኛ ሚስቱኝ የምቀመጥ ሴት አይደለሁም። ህይወት እንዳለው አውቃለሁ። እንደማላቅ ዝም ያልኩት ምን ያደርግልኛል ይሄ ሰውዬ? የተለያየሁት ባሌ ነው፣ አግብቶ መኖር ይችላል በሚል ውሳኔ እንጂ ሚስት አለው፣ ልጅ አለው። ሁለተኛ ህይወት ወዴትና እንዴት ነው? ከየት የመጣ ድረቦ ነው እኔ የሚደርበኝ? እንዴት ብሎ ነው ስለው፣ አዎ ግን ያው እናቃለን እንዳለው እናቃለን፣ ግን ያ ህይወት እኮ አጋጣሚ የተፈጠረ ነው አለኝ። አጋጣሚ ይፈጠርም ምንም ይፈጠርም ጀምሯል፣ መጨረስ ይችላል። ከኔ ጋር ግን አቋርጧል። ከዚህም በኋላ ተቋርጧል፣ ወደፊትም ሊቀጥልም አይችልም። እኔና እሱን የሚያገናኘን አንድና አንድ ልጅና ልጅ ብቻ ነው። ይቺ ልጅ እኔ ማግኘት ባለብኝ ሰዓት አገኛለሁ። እሱ እኔ ጋር ከሆነች ከዚህ በኋላ ወይም ስመለስ እኔ ጋር መሆኗ ስለማይቀር ማግኘት ካለበት ልጁን ሊያገኝ ይችላል እንጂ ከኔ ጋር ግንኙነት የለውም። የዛሬ 5 ዓመት ተቋርጧል። የኔና የሱ ግንኙነት የዛሬ 5 ዓመት ተቋርጧል። እሱንም አታውሪ፣ ልጅሽን ለማግኘት ሀያትየውን አውሪ። እሱንም አታውሪ፣ ጥሩ አይደለም። ከሚስት ካለ ወንድ ጋር ማውራት ጥሩ አይደለም። ስለ ልጅሽ ሀያትየው ጋር ደውይ። ጓደኞቹንም አታውሪያቸው። ትዳራቸውን አክብረን አይ እኔ ማለት እኮ መለስኩለት። ትናንትና ከትናንት ወዳ መቼ መሰልሽ የሆነ ብቻ 4 ቀን ምናምን ቢሆን አሁን ድጋሚ ደውሎ ነበርና ነገርኩት። ከዚህ በኋላ በሱ ዙሪያ እኔ ጋር ማንንም እንዳይደውል ቁጥር ቀይሪ እንዳለ መጀመሪያ ስንለያይ ትክክለኛ ሰው ብትሆኑ ነው ያልኳቸው። ትክክለኛ ሰው ብትሆኑ መጀመሪያ ስንለያይ እንደ ሽማግሌ ቁማችሁ ታስታርቁን ነበረ። ዛሬ ሁለተኛ ህይወት ከጀመረ በኋላ ነው እንዴ እኔን ለማስታረቅ የምታስቡት? በተምር አይታሰብም። ምናልባት አረብ ሀገር ሄዳለችና ገንዘብ አላት ብላችሁ አስባችሁ ከሆነ በተምር ጭራሽ እንዳታስቡት ነው ያልኩት፣ ለጓደኛው ማለት ነው። እንዳታስቡት። የዛሬ 5 ዓመት የት ነበራችሁ? ብቻዬን ልጅቷን ሳሳድጋት የት ነበራችሁ? ዛሬ አረብ ሀገር ገባች፣ ገንዘብ አላት። እኔ ገንዘቤ ለኔና ለኔ ብቻ ነው።
ከዛ ውጭ ሀገሬ ስገባ ለልጄ ማድረግ ያለብኝን ነገር አደርጋለሁ። ኢቭን ምንም ነገር ሆነ ቢባል እንኳን ለልጄ ገንዘብ አልክም አሁን ላይ፣ ምክንያቱም አሳማኝ ነገር ስለሌለኝ። ድንገት እንደው አያትየዋ ልጄ እንደዚህ ሆናብኛለች ብትለኝ ድንገት ልልክላት እችላለሁ። ከዛ ውጭ ግን አባቷ እንኳን ቢጠይቀኝ አልክም፣ ምንም አይነት ነገር አላደርግም ነው ብዬ መለስኩለትና እሱም ደነገጠ። እነሱ ሀሳባቸው ይመስለኛል አሁን ላይ እዚህ ስመጣ በቃ ብር አላት በዛም በዚህም አድርገን እናስታርቅና ገንዘብ እንድልክላቸው መሰለኝ ሀሳባቸው እንደዛ ነው የሚደውሉትምና እኔ ግን ውሳኔ በፊት ስለወሰንኩኝ እኔ ልጅቷን የሰጠዋትም አንደኛ አባቷን ስለምትወደው እሱም ካደገች በኋላ የሚያሳያት ፍቅርና እሱም የሆነ ስሜቱ ለልጅቷ ያለውን ነገር ሲያሳየኝ በቃ ከዚህ በኋላ ያሳድጋታል እና ያነፍስ አውቃለች። ገብቶሻል? አሁን 5 አመቷን ወደ 6 ይዛለች። 6 በቃ ጥቅምት ሲመጣ 6 አመት ይሆናታል ማለት ነው። እና ታውቃለች፣ ሁሉን ነገር ታውቃለች። በነገራችን ላይ ልጅቷ እንደ ልጅ አይደለችም። እያንዳንዷ ነገር ታውቃለች። እያንዳንዷ ከቤት ያለችው እያንዳንዷ ነገር በደንብ ነው የምታውቀው፣ ሳትነገር ማለት ነው። በቃ ሁሉን ነገር በደንብ ነው የምታውቀውና በቃ ልጅቷ እኔ ገጠር ሜዳ ጦርነት ነው መሄድም አልችልም። ወደዚህ ስመጣ ሲጀመር መንገድም ዝግ ነበርና ለዛም ነው እንጂ ፈልጌው ደስ እያለኝ አይደለም ያስቀመጥኳት። በእርግጥ እግዚአብሔር ይመስገን አያትየዋ ስላለች አያትየዋ ትንከባከባታለች። ያን ያህል ጉልበቱን እንትን ባይላትም ትበድላታለች ብዬ አላስብም። መቼም የልጅ ልጇን የምትበድላት ነው ብዬ አላስብም። እግዚአብሔር ይጠብቅልኝ። እኔ ያላችሁ አንቺ ስንት አመት የመቆየት ሀሳብ አለሽ ከዚህ በኋላ አረብ ሀገር ላይ? አንቺ ሀይባይ 2 አመት ስጨርስ ነው መወሰን የምችለው። አሁን በጊዜ ግቢላት፣ እድሜሽም ይሄዳል። ሌላ ማግቢ እህት ወይ ወንድም ውለጂላት። እድሜ ልክሽን አረብ ሀገር ላይ አትቀመጪ። አይ እንግዲህ 2 አመት ይብላኝና 8 ወሬ ነው ገና አልቆየሁም እኮ 2 አመት ኮንትራክት ሲያልፍ ገብተሽ ልጅሽን አሳድጊ። 2 አመት ብርሽን ካሽ እንዳልሽው እውነት የተናገርሽው የባልሽ ቤተሰብ በነፃ ሆነ ልጅሽን የሚያሳድጉልሽ የ2 አመት ብርሽን ለማንም 5 ሰዓት ካልሰጠሽ አንድ ዘመን ሲል የሚጠይቀኝ ቤተሰብ የለኝም። እግዚአብሔር ቤተሰቦችም አይጠይቁም። እሺ ፋንስ ብርሽን ካሽ የሁለት አመት ብር ኢትዮጵያ ገብተሽ የሆነች ቢዝነስ ለመክፈት ይበቃሻል። የሆነች ነገር ትከፍቺና ሻይ ቤትም ቦርድካም ቤትም የሆነች ነገር ከፍተሽ ልጅሽን አሳድጊ። ሌላ ትዳር ያዢ። ሁለተኛ ልጅ እህት ወይ ወንድም ውለጂላት። ብቻዋን አትቀር። እድሜ ይሄዳል። እሺ ጊዜሽን ተጠቀሚበት። መጀመሪያው ባልሽን እርሺው። አትደዋወይ። እንደማትል ስም አይለኝም። እናትሽ አፋፊ ናት። ዝም ብለሽ አዳምጪኝ። ወይኔ ጉዴ! አትደዋወይ። ከሀያቷ ጋር ብቻ ተደዋወይ። ከጓደኞቹ ጋር አትደዋወይ። ቆፍጠን በይ። ራስሽን አስከብር። እሺ ስለሱ የሚያወሩሽ ጓደኞቹ። ስለዚህ ራስሽን አስከብሪ። እሺ እናት። እሺ ማዬ። እሺ እናቴ። እናመሰግናለን አብዬ፣ በጣም እናመሰግናለን። ድምፅሽን መስማት ራሱ ለእኔ ትልቅ ነገር ነው ዛሬ ላይ ማርያም። እሺ አብዬ፣ ሰላም ነኝ። እሺ አሜን። ምንድነው 10 ረዋን የምትሉኝ? እድሜ ልኬን በአንድ ሰው ጉዳይ ቁጭ ብዬ ሳወራ እንደውል ነው እንዴ የምትፈልጉት? ምንድነው የምትሉኝ? ሁሌ አንድ አይነት ወሬ ሰጥቻችሁ ገና ወደፊት መጨረሻውን ታያላችሁ። መከራው እምቢ ካለ መከራ ይንከረው። የሰው ልጅ ይመከራል ካልሰማ እኛ ሌላም ጉዳይ አለን፣ ሌላም ህይወት አለን፣ ሌላም ሰው አለ፣ የሚረዳ ብዙ ሰው አለ የሚመከር። እሺ ነፊሳ ወይ ለምንድን ነው ኮሜንት ላይ እኔም ታሪኬን ተናግሬ ልሙት ብለሽ የጻፍሽው? ማነው ስለደከመኝ። ሰላም ነው። በመጀመሪያ እንዴት ናችሁ? ደህና ነን። እንዴት ነሽ? አለሁ እግዚአብሔር ይመስገን። ነፊሳ ብሎ እግዚአብሔር ይመስገን ክላሽ አያረጋም? ያው እንግዲህ ያረጋል። ታዲያ ነፊሳ የሙስሊም ስም ለምን ተጠቀምሽ? አይ የራስ ሙስሊም ነበርኩ። እሺ አሁን ክርስቲያን ስለሆንኩ ነው።
እሺ እናቴ እየሰማንሽ ነው። እሺ ሃይባይ ታሪክ ያው እንደዚህ ነው ማለት እኔ ከና እርዳታ ምንም ሳይሆን የሆነ በቃ መክረሽኝ የሆነ ምክር ነው የምፈልገው። ገብቶሻል? እርዳታማ በዚህ ሰዓት እንደማናስተናግድ ተናግሬያለሁ። ምክር ግን አለ፣ ችግር የለም። እንስማሽና ታሪክሽን ነገር ተመጣጣና እናዳምጥሽና ከዛ እሺ እኔ እናቴን አላውቃትም። ሁና ነው እናቴ የሞተችው፣ በመውለድ ምክንያት ነው የሞተችብኝ። እኔ ሸዋሮቢት ልጅ ነኝ። ሸዋሮቢት የሚባል አካባቢ ሲባል ታውቂያለሽ? አዋቃለሁ ማሪ። እኔ ግን የማስቲኬ ድምፅ ህዝቡን እንዳይረብሽ ሚዩት አድርጌ ጸጥ ብዬ ስለማዳመጥሽ 10 ጥያቄ የምጠይቂኝ ከሆነ 10 የሚዩት ሳበራ ምናምን እኔ እደክማለሁ። ምንም ጥያቄ ሳትጠይቂኝ እኔ በጥሞና ታሪክ ማዳመጥ ነው የምፈልገው። እሺ ከምን ተነስተሽ ህይወት ደከምን እንዳልሽ ማወቅ ፈልጋለሁ። ገባሽ? እሺ ሂባዬ። እሺ እና እናቴ በ3 አመት የሞተችብኝ አላውቃትም። እኔም ብቻ ነው ወልዳ የሞተችው። ከዛ ሁለተኛ ወንድም ይሁን እህት አላውቅም ሲወለድልኝ አብረው እነሱም ያው አብራ እስከ ልጇ ሞተች። እናቴም ልጁም ማለት ነው። ከዛ ያው ከአባቴ ጋር መኖር ቀጠርኩ። አባቴ የሚያሳድገኝ በጣም ጥሩ አባት፣ ጀግና አባት፣ በቃ ጀግና ጥሩ አባት የተባለ በመልካምነት ያሳደገኝ አባቴ ነው። በቃ የኖርኩ ያለው ሃይ ስኩል ደረስኩ። ከሃይ ስኩል በኋላ ያው ወጣትነትም አለ ብዙ ነገርም አለ። ያው አባቴ እኔ እንደ ጓደኛዬ ነው። ወጣት አባት ነው ያለኝ። ጥሩ አባት ነው፣ ታዋቂ ነው በመልካምነት በግብርና። አባቴ የትም ይታወቃል። በቃ ጥሩ ሰው የተባለ ሰው ነው። ከዛ ያው ዘጠነኛ ክፍል ስደርስ ያው በዛ አጋጣሚ እናቴም አለች። እናቴ ማለት የእህቶቼ እናት አመሰግናታለሁ። ያው እንኳን ማንሳት አልፈልግም። ለምን እህት ወልዳልኛለች። እነሱ ባይወለዱልኝ ኑሮ ማንንም የለኝም በአሁኑ ሰዓት። ገብቶሻል? እና ክፏንም ደጓንም አልፈልግም። ያው ከሷ ጋርም ግጭት ስላለ አብዛኛው ከሷ ጋር ስለሆነ ዘጠነኛ ክፍል በቃ ስደትን መረኩ 2004 ላይ ማለት ነው። ስደት መረኩ። ከዛ አባቴን ብር ስጠኝ ምናምን ስለው እኔ ተከራይቼ ነበር የምኖረው ለብቻ ሃይ ስኩል የገጠር ልጅ ስለሆንኩ ወጣ ብዬ ወደ ከተማ ስለሆነ ማለት ብር ስጠኝ ስለው አባቴን አጋጣሚ የለም ነበረ። በስብሰባ ምክንያት ወደ ባህር ዳር ሄዶ ነበር በግብርና ጉዳይ ማለት ነው። አስታውሰዋለሁ። አይ እኔ የለሁም ስመጣ ልብሱን እገዛልሻለሁ ምናምን ሲል በቃ መሄድ አለብኝ ብዬ በጣም ሳስቸግረው ከጓደኛዬ ውሰጂ ምናምን ብሎኝ አዲስ አበባን አላውቀውም። ለሊት ተሳፍሬ ለሊት ነበር ጉዞ አጋጣሚ። ከዛ ያንን ፕሮሰስ ጀምሬ መጣሁ። ከዛ አባቴ ነገርኩት እንደዚህ ጀምሬያለሁ ስለው አይሆንም አለኝ። ትምህርትሽ መማር አለብሽ መቀጠል አለብሽ ብሎ በቃ ምክር ሰጠኝ። እሺ ብዬ ትምህርቴ መማር ጀመርኩ። ከዛ ቀጠሮ ሲደርስ ቀጠሮ ሲደርስ በቃ ልሄድና ፓስፖርት ላውጣውና በእጄ ማያዝ አለብኝ አልኩት። እሺ አለኝ። ብር ሰጠኝ፣ ያስኩት። ከዛ መልሼ እኔ በቃ አልሰማም፣ የአባቴ ነገር አልሰማም። መልሼ ለደላላ ሰጠሁት። ፕሮሰሱ ተጀመረ ምናምን። ሳውዲ አረቢያ ሄድኩ 2004 ላይ ማለት ነው። ከዛ እንደገባው በ12ኛ ቀኔ ያው ልጁም ለመድፈር ሞከረ። አጋጣሚ ይሉም ነበረ። ያው እኔም ነገርኳቸው፣ አስተረጎምኩ ምናምን። አልደፈረኝም፣ ጥቃት አደረሰብኝ፣ ድብደባ ምናምን። ከዛ አባቴ ነገርኩት፣ ተደወለለት፣ እዛው ተስተካከለልኝ። አረቦቹ ችግር የለውም ከዚህ በኋላ በጣም ወዶኝ ነበር። ትንሽ ነበርኩ፣ ስራ እሰራለሁ፣ ጎበዝ ነኝ፣ በቃ ቶሎ ፈጣን ነኝ፣ እቀበላለሁ ነገሮች ማለት ነው። ከዛ አይነካሽም ከዚህ በኋላ ከኛ ጋር የምታድሩ ምናምን ብለውኝ በቃ ከነሱ ጋር ማደር ጀመርኩ ማለት ነው። ከልጆቹ ጋር ብሬ ማደር ጀመርኩ። እሱም አያገኝሽም ታዲያ እሱም እግዚአብሔር ይስጠው ምንም ነገር ከዛ በኋላ ነክቶኝ አያውቅም። ምንም አላስቸገረኝም። 2 አመቴን ጨረስኩና በቃ አባቴ ካልመጣሽ ሲለኝ መሄድ ፈለኩ። ከዛ ሄድኩ። ከሄድኩ በኋላ እንደገና በቃ ትምህርቴ መቀጠል አለብኝ ብዬ ልመዘገብ ፈለኩ። ዘጠነኛ ክፍል ማለት ነው። ልማር ፈለኩና ደብተር ምናምን ገዛሁና ከዛ ያው አሁንም ቤት መጣላት ጀመርኩ ከእናቴ ጋር ማለት ነው። ያው የዚህን ታሪክ ማንሳት አልፈልግም። ለምን እህቶች አሉ ገብቶሻል። የምወዳቸው በጣም በቃ ለኔ የሚሞቱልኝ በቃ በጣም የምወዳቸው የምሞትላቸው እህቶች አሉኝ። እሷንም ቢሆን እወዳታለሁ፣ ነግሬሻለሁ። እነሱን ወልዳልኛለች ገብቶሻል። አከብራታለሁ፣ እወዳታለሁ። አሁን በቃ የሆነ አባቴ በመሀል ሲጨነቅብኝ ጊዜ በቃ ትምህርቴንም ከመማር ብዬ አሁንም ሰዎችን ደወልኩላቸውና ኮንትራት ቤት እንትን አልኩ፣ አናገርኳቸው። ከዛ ሄድኩ፣ ወሰዱት ሰዎች። ከሄድኩ በኋላ እየሰራው ያለው ደሞዝ ጨምርልሻለሁ ምናምን ብሎ የነበረ አረቡ። ስልክ አስይዝሻለሁ ብሎ የነበረ አስይዘኝ፣ ስልክ የሚያዝልኝ ግዛልኝ ስለው እምቢ፣ ደሞዝም ጨምርልኝ ስለው እምቢ ሲለኝ በቃ በራሴ እንትን ሲም ካርድ ምናምን አስገዛሁና ውጭ ላይ ምናምን አስገዛሁና ጠፋሁ። ከጠፋሁ በኋላ ህይወት በጣም ከባድ ነው ታውቂያለሽ።
6000 ድርሃም ነበር በዛን ጊዜ እንትን የጠፋውበት ያን 6000 ድርሃም ከፈልኩ። ከዛ በቃ እኖራለሁ እየኖርኩ ጎበዝ ሴት ነኝ። እንደዚህ እንትን ስልሽ ህይወት ቢከብድም ራሴን የምቆጣጠር ሰው ነኝ። ገብቶሻል? ከዛ ምንም አይነት ብቸኝነት አይሰማኝም። አባቴ ስላለ ሙሉ ነው ያደረገኝ። ገብቶሻል? ከዛ 2009 ላይ አባቴ እንዳጋጣሚ ዛሬ አውርቼው ማስከኞ ቀን አውርቼው አርብ ቀን ሞተብኝ አባቴ ማለት ነው። በጣም ወዶ አባቴ ማለት ነው። ከዛ ለኔ በጣም ከባድ ነው ያቀን። ገብቶሻል? እና ከዛም በኋላ በቃ መኖር ለኔ አባቴ በቃ አባቴ እያለ የብዙ ነገር ነው የሸኮረልኝ ማለቴ። ነፊሳ አይዞሽ፣ ግን ድምጽሽ ወደ ውስጥ ሰምጧል ማለት